እንዴ ልትገየው የኔ አባት ነፍሴ ድመት ነው ያለማን ስንት ዓመት ስሟሽ ኖረና እኔ ንጹህ ሰው ነኝ ለምንድን ነው እኔ የምጠረጠረው ዛሬ ህዝባችንን ትንሽ ብናግዘው ነገ ገንዘባችን ሰዎቹ ያልተማረ ደላላ ለማጥፋት ቆርጠው ተነስተዋል አለ ለሙከራ አንሳኝ ብየው ሳተኝ ይከብዳል ሰውየውን ዝም ብሎ ማንሳት ይከብዳል ጫት ቤት ፈልገሽ ደላላ ብሮከር በዚህ እድሜው አይን የሚስብ ነገር ይዘው ካልተንቀሳቀሱ አይን ውስጥ ላይ ገቡ ይችላሉ ባንዲራ ላይ እንኳን ቀይ ቀለም ማለት የወንድነትና የደም የጀግንነት ምልክት አምባሰል ዳመና የጆዝናም ነው አምባሰል ዳመና
አሳና ሊቀርሽ ይመጣው ውሃውን ጠራርግና ጠብቀኝ ፍቼ ይዛል አይደል እንደምትፈልገኝ ጻፊ ደውላ ነግራኝ ነበር። ስራ ይዛሃል መሰለኝ። ስለዚህ ሲመች ደውልና ቀጠሮ ያዝልኝ። ምንድን ነው የሚያጣድፍሽ? ስራ አለብኝ። እኔም የጠራሁሽ ለስራ መሰለኝ። እሺ ምን ልታዘዝ? ባለፈው ሳምንት 6ኛ ፎቅ ያለው የእጅ መታጠቢያ እንደሚያፈስ ነግሬሽ እስካሁን አልተሰራም። አቶ አንዳርጌ የእጅ መታጠቢያ ክፍል ውስጥ 2 መታጠቢያ ነው ያለው። አንደኛው ደግሞ ይሰራል። የሚያፈሰው ወዲያው እንደተነገረኝ ነው መጥቼ ፍሳሽ ነው ያቆምኩት። እንደማይሰራ ማስታወሻ ልጥፌበት ነው የሄድኩት። ያፈሰበት ምክንያት ከዚህ በፊት የተገጠመው የውሃ ቫልቭ ደረጃውን ያልጠበቀ በመሆኑ ሲሆን እኔ ደግሞ በስራው ላችን መሰረት ከ3ቱ የቧንቧ ውሃ አቅራቢ ድርጅቶች ጋር ኦሪጂናል ቫልቭ ስላላገኘው እስኪመጣ እየጠበቅኩ ነው። ከሌላ ቦታ አትገዢም? በቃለ ማሳበብ ካልሆነ በቀር አሁንም በስራው ላችን መሰረት ከ3ቱ አቅራቢዎች ሌላ ዕቃ የምንገዛው ስራው በእናንተ በኩል አስቸኳይ ሆኖ ስታመንበት ነው። ስለዚህ አስቸኳይ ነው ካልክ ደግሞ ገዝቼ እገጥምልሃለሁ። እንደ ባለሙያ ግን አስቸኳይ አይመስለኝም። እንደው 10 ጊዜ ውላችን የምትይ አቶ አንዳርጌ እኔ ሁሉን ስራዬንና ድርጅቴን ለመጠበቂያ እንጂ ሰውን ለማጥቃት አልጠቀምበትም። ለማንኛውም በስራዬ ካልተማመንክ በሁለታችን ፍቃድ ሁሉን ማፍረስ እንችላለን። ሌላ ነገር ውስጥ ባንገባ ጥሩ ነው። ለትንሹና ትልቁም የጠራ ስራ ታስፈታል። አልጨረስኩም። ዋክተውኝ በሩዝ ጊዜ ውጭልኝ። ፎቶ በእኔና ባንቺ ይቀራል። በፍጹም አይሆንም። በደንብ አስቢበት። What's going on, buddy? Same old shit. የት ነህ? የቤት ስራዬን ጨርሼ ምሳ ልበላ። በዴው ምን ትሰራለህ? የቤቱ ስራስ? እሱስ እውነትህን ነው።
ሜክ ወደማያደርጉበት ስራ መተላለፍ ማለት ነው። ያ አንዳንዴ እኮ ታገናዝባለህ። አቤት በዚህ ጭንቅላት ኮሌጅ ብትገባበት። You are kidding, buddy. በስታርባክስ እንገናኝ የምትወስድልኝ ካለ። ኦኬ ባይ። ኦኬ እሺ ቻው ባይ። ቀጠሮ መቼ ነበር ያልከኝ? 27 በልደናዋል። እሺ ልጅ መሰረት እንዴት ነው ያልሽ? የጌትነት አባት ለስራዬ እንቅፋት ሲሆንብኝ ነው። በፍጹም ስራዬን መስራት አልቻልኩም። ይሄ ባለፈው ያስቸግረኛል ያልሽ የህንጻ ባለቤት ነው? አዎ። ማን ነበር ስሙ? አቶ አንዳርጌ። ታዲያ ምን ያስጨንቃል? ውሉን ማፍረስ ነው። ካልሆነ እንደዛ ማድረግ ነው የሚሻለው። What's up, man? Hi. 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 መቼም ችኳል ለማግኘት በጣም ቸኩላል። ያ አሁን እውነት ከስቴት ይልቅ አገሬ ሰርቼ እኖራለሁ ብላ ማበታለች። ይህ ነው ዋንሲ አገር ቤት ያሉ ሴቶች የአገር ቤት ቦይፍሬንዶቻቸውን ትተው ወደዚህ ሙሉ ለማድረግ ሲሉ የማያውቁትን ወንድ ያገባሉ። ያንተ ችግኝ ውርድ ናት። ለመሆኑ የሰርጉ ነገር እንዴት አደረጋችሁ? ሰርግ ላለማድረግ ተስማምተናል። እሱን ነግረኛል። እናቷ ምናምን ያው አሳመነቻቸው። ለሰርጉ የሚወጣውን ወጪ የቤቱን አጥር ብናጥርበት አንዳንድ የቤት ዕቃ ብናሟላበት እንደሚሻል ነገረቻቸው። ኖ አይ ዶንት አክሰፕት ዲስ። ምንም ቢሆን ሴቶች ሰርግ ይወዳሉ። እንዴት እንደተቀበሉ አላውቅም። ይህ ነው ለአንተ ብላ አክሰፕት ያደረገች እናቷንም ፑሽ ያደረገች ይመስለኛል። ኖ እኔ እና እሷ ሁሉን ነገር በንግግር ነው የምንፈታው። ነገርኩህ። አብሶ እናቷ ሰርግ እንዲደረግ ይፈልጋሉ። አትጠራጠር። ሀዋ ይወዳል። በእኔ ሀሳብ ተስማምቷል። መሰረቴን የሚያሳምንልኝ እሱ ነው። ከአባትህ ጋር ይግባባሉ? ያ በጣም ብዙ የህግ ነገር ይደረስ ነበር። ባይ ዘ ዌይ ሩሜቶቹ መቼም ደብሯቸዋል። ቤት ሳይገዙ በፊት ተማሪ እያሉ ነበር አብረን የምንኖረው። just like a family። ሁለቱም ተምረው ፕሮፌሽናል ስራ ነው የሚሰሩት አይደል? እነሱ ናቸው ያወቁበት። በልበልችን ለቤተሰብ አድርስ ነው። ኦኬ ባይ። ኦኬ እሺ ቻው። አቶ ተሾመ የውሃውን ኃይል የቀነስኩት አንድም ኮንሳምፕሽናችሁን ለመቀነስ ሲሆን፣ ሁለተኛው ደግሞ ኃይል ሲኖር የቧንቧ ዕቃ የመበላሸት እድላችሁ ይጨምራል። በተበላሸ ቁጥር ደግሞ ለኔም ስራ ለእናንተም ወጪ ይጨምራል። ይገባኛል ወይዘሪት መሰረት። ብሎኩ ላይ ያሉ ተከራዮች ኮምፕሌንት ስላደረጉ ነው የማስቸግርሽ። ኖ በእኔ በኩል ምን ችግር የለም። ግን ለምን ከ8 ፎቅ ተከራይ እነሱ ብቻ ኮምፕሌን ያደርጋሉ? ለምን አያስረዷቸውም? አነጋግሬያቸው ነበር። ይመስለኛል እነሱ ያሉበት ፍሎር የኮምፒውተር ተማሪዎች ስላሉ የሽንት ቤት ተጠቃሚዎች ብዙ አለ። የሽንት ቤቱ የውሃ መልቀቂያ ደግሞ በመቀነሱ ምክንያት ቶሎ ስለማይሞላ የተጠቀመ ሰው ውሃውን ሳይለቅ ይወጣል። እንደዛ ከሆነ በጣም ጥሩ። የሽንት ቤት ውሃ መልቀቂያውን ብቻ ነገ በጠዋት መጥቼ ኃይል ጨምርበታለሁ። ወይዘሪት መሰረት በኃይል አመሰግናለሁ። ችግር የለም አቶ ተሾመ፣ ስራ አይደል? መልካም ቀን። ይቅርታ የእንጀራ ነገር ሆኖብኝ ነው። አንቺ ደግሞ የፒዛ ነገር ወይ እንጂ መች እንጀራ በርትሽ ታውቂና ነው። መሲ ባልሽ ሊመጣ ስንት ቀን ቀረ? ባልሻሽ መች ተፈራረምን ነው። አንቺ ደግሞ
ወረቀት ምን ሊያድን የሚለውን ዘፈን አልሰማችሁ? ግን አታፍሩ? ከአሜሪካ ድረስ መጥቶ ቧንቧን ጠግናለን ስትሉ ምንድነው የሚያሳፍረው? አብዛኛው አሜሪካ ያለ ኢትዮጵያዊ የጉልበት ስራ እንደሚሰራ አታውቂም? ቢያንስ እዛ ማንንም አያይሽም። እንደገና ደግሞ ገንዘብ ታገኛለሽ። አየሽ፣ እሱ ነው ነጥቡ፣ ገንዘብ። እኔ አሁን ለብቻዬ ሆኜ 10 የሚሆኑ ፎቆችን ይዣለሁ። ይህ እንግዲህ በወር 600 ብር እያንዳንዳቸው የጥገና ኮንትራት የሚከፍሉ ናቸው። በየጊዜው እየደወሉ ከሚጠሩኝ ውጪ ማለት ነው። በወር 6000 ብር ማለት አይደለም? በእርግጥ ልክ ነሽ። ይህንን በዶላር ካሰብሽው ትንሽ ነው። ዶላሩን ነው ዶላርሽ ብር ከትቦልኛል። በዚህ ላይ ብዙ ትርፍ ጊዜ አለኝ። እኔና ረዳቴ አሁን ባለኝ የሰው ኃይል እንኳን ተጨማሪ 10 ፎቆችን መያዝ እንችላለን። ታዲያ ገንዘቡ አይበቃንም ታያለሽ? ለነገሩ ቤታችሁን ሰርታችኋል፣ መኪናም ለጊዜው ይበቃችኋል። ልክ ነሽ። አሁን ለኑሮ ብቻ የሚያስፈልገው ወጪ ነው ያለው። እሱን ቢሆን ተሯጣን መስራት ነው። ለነገሩ ዝም ብለሽ ታስለፈልፍኛለሽ እንጂ ለአንቺ በሶሲዮሎጂ ቢይላለሽ ይሄ ሳይገባሽ ቀርቶ ነው። ራይሊ ምን የሚያሳስበኝ እሱ አይደለም። ጌትነት ተቀመጭ። እሺ የመመረቂያ ልምምድሽን ለማድረግ ነው የመጣሽው። ጥሩ ነው። ሴት ሆነሽ ማለት ኢንጂነሪንግ ያውም ሜካኒካል ትንሽ አይከብድም? የሴክሬታሪ ዲፓርትመንት ሞልተው ነበር። ኖ ኖ ኖ እንደዛ ማለት አይደለም። ትምህርት ሚኒስቴር ነው የመደበን። ማለት ኮሌጅ ስትገባ አትመርጡ? የምንመርጠው ኢንጂነሪንግ፣ ሜዲሲን፣ ሳይንስ ምናምን ብለን ነው። ከዛ ትምህርት ሚኒስቴር የመረጠው ቦታ ላይ ወስዶ ይከተናል። ኦኬ ጥሩ ነው። ታዲያ ምን ላይ ነው መስራት የምትፈልጊው? እኔ ተለማማጅ አይደለሁ፣ አንተ ነገረኝ እንጂ። ወል እንደኔ ሁሉንም አይነት አፕሊኬሽን ብትሞክሪ ጥሩ ይመስለኛል። እሺ ምን ያክል ጊዜ ነው የምትቆየው? ሌክቸር ወል ነገ ጠዋት ትመጫለሽ። እሺ ፕሮግራም አውጥቼ እጠብቅሻለሁ። እሺ ሰፈርሽ የት ነው? ላፍቶ። ኦኬ አቶ መላኩ ሰርቪስ እንድትጠቀሚ ነግሮልሻል። ሄደሽ አናግሪው። አመሰግናለሁ አቶ ጌትነት። እና ጌትዬ አናስበው በስራ ሂደት መቀራረባችን እየጨመረ መጣ። ስልጠና ልጨርስ 1 ሳምንት ሲቀረኝ ደሞዝ ወስዶ ነበር። ትዝ ይለኛል። ቅዳሜ ቀን ነው። ምሳል ጋብዝሻለሁ። ወደድሽ? በጣም አሪፍ ነበር። አሳጉላሽ ደግሞ ወዳለሁ። ሁሌ እጠይቅሃለሁ እያልኩኝ የአባትም ደስ ይለኛል። በትረ ሙሴ ምን ማለት ነው? መጽሐፍ ቅዱስ ላይ ሙሴን ታውቂያለሽ አይደል? አውቀሽ ሙሴ እስራኤላውያንን ከግብጽ ምድር ሲያወጣ እስራኤላውያኑ ሙሴ እግዚአብሔር መላእክተኛ መሆኑን እንዲያምኑ ከጌታ የተሰጠ ጥበብ የሚሰራበት ዱላ ወይም በድሮ ጊዜ አጠራር በትር ማለት አይደል? የአባትም ደስ ይላል። የኔስ?
መሰረት ማለት ለምን ዝም ብለን ቁጭ ከምን ለምን ነው ቤት እንዲያውም ፊልም ተከራይተን ያለ ቴሌቪዥን ያለ ቤትንም ታምራለች በጣም ቴንኪው። ለነገሩ ብዙ ጊዜ ቤተሰቦች ይገርማሉ። አላ ቀስ እያልኩ የቤት ቀለም ማዋል ያው ለዛ ማለት ነው ወደ አንዱ ቅም እንዴት አወቅሽ? አንዳንዴ በጠዋት ቀን ቢሮ ውስጥ በደንብ ያስታውቅብሃል። አንተ ጣች ለምን ጫማሽ ነው ያልኩሽ? ለመልበስ ጌቴ ከዚህ በፊት ወንድ በፍቅር ቀርቤ አላውቅም። እንዳትጎዳኝ። ከዛ በኋላ በቤት ሄዳለሁ፣ ፊልም እናያለን፣ ይስም እናያለን። በመሀል ከኔ ጋር ሳይገናኝ ጀምሮት የነበረው የውጭ ፕሮሰስ ሳካለት እንሄደ። በቃ እዚህ ያለ ትወቃችን ይሄ ነበር። በመሀል አንድ ጊዜ መጥተው ነበር። በተረፈ በሳምንት አንድ ጊዜ ደውልልኛል። እንደውም በደንብ የተግባባ ነው። በዚህ በ5 ዓመት ውስጥ በስልክ ነው ማለት ትችላለሽ። ግን ምን ያህል ቢያምንሽ ነው? ምን ያህል ንብረት በስምሽ? ቤቱም ሆነ መኪና ውክልና ልኮልኝ ነው እንጂ በስሙ ነው። በእርግጥ ሙሉ ውክልና ነው የሰጠኝ። እሱ አይደለም ችግሩ። እባክሽ ሲመጣ ባንግባባስ? አትጨነቂ። ከዛ የሚመጡ ወንዶች ተርበው ስለሚመጡ በደንብ አድርገሽ ከሰጠሽ የትም አይሄድ። አንቺ ትቀልጃለሽ። በመጣው ማግስት ከማንም ጋር ቀጠሮ እንዳትይዝ። ቆይ ለምን ሆስፒታል ኤችአይቪ ምርመራ ትወስደኛለህ? ከመሰረት ጋር ሄዳ ትመረመራለህ? ነው የእሱ አያስፈልገኝም። ምን ማለት ነው? ማለትማ የምርመራዬን ውጤት ስጦታ አበረክትልሃለሁ ማለት ነው። ቆይ እሷስ? told you I don't need it። ቆይ ቻሪ ክሬዚ። አየህ ይህን ያክል ጊዜ ብቻዋን ጥያት ሄጄ የሚመጣው ጥፋት እሷ ችግር ብቻ ሳይሆን የኔም ነው። የትኛው ፈላስፋ የእሷ የምርመራ ውጤት ፖዘቲቭ ቢሆን እኔ ጥያ ስለልኩ የተፈጠረ ነው ልትል ነው? ፍቅር እውር ነው የሚሉ ዛሬ ገና ይገባል። አዎ 1 minute remaining አለች። ስማ ለማንኛውም ዶክተራንቱ እንዳረሰ already bye ባባ ቻው ልጅ ሰላም። በነገራችን ላይ ሲመጣ መቼም ኤችአይቪ ትመረመራላችሁ። እሱ እንድንመረመር አልፈለገም ነበር። እኔን ደስ እንዲለኝ ብሎ ነው ያለኝ። ምን ማለት ነው? ራስን ማወቅ። ውጤታችን የተለያየ ቢሆንስ
አየሽ ይሄን ከባድ ጥያቄ ነው የጠየቀኝ። እወድሃለሁ ካሁን በኋላ ካንተ ተለይቼ መኖር አልችልም። መጀመሪያም መጨረሻም ነህ ስለው ከርሜ ውጤታችን ባይመሳሰልን እንለያይ ነው። ታዲያ ሪች እንዳለኝ ታውቂያለሽ? እውነተኛ አፍቃሪ የሚወደውን ሲያጣ ራሱን ያጠፋል። እኔና አንቺ ግን ውጤታችን ይለያይ ይሆናል እንጂ እኛ አንለያይም። እንደተዋደድን አንዳችን ለአንዳችን መስዋዕት ሆነን ልጅም ወልደን አብረን እንኖራለን አለኝ። አሁን ሳስበው ግን እሱ ከኔ የበለጠ የሚወደኝ ይመስለኛል። መውደድ የሚገለጸው አንዱ ለአንዱ በማሰብ ነው። በመጠፋፋት የሚገለጽ የሞኛሞኝ ፍቅር ነው። የሞኛሞኛልሽ? ለማንኛውም በመጣ ማግስት ሄደን ልንመረመር ተነጋግረናል። እኔ ግን በግሌ ሄጄ ተመርምሬያለሁ። ብልጠው የኔ ነገር ጓዳ ስንጎዳጎድ ቡናውን ረሳሁት። ይደርሳል ማማ። አይ ማዬ ዝም ብለሽ እኮ ነው። እሷ እኮ ለቡና ግድ የላትም። ቢሆንም በባዶ ቤት ትሄዳለች እንዴ? ግድ የለም። ይልቅ ቁጭ በሉና እንጫወት። ልጄ እስቲ ጓደኛሽን አማልጅኝ። ማማ ከመቼ ወዲህ ነው ደግሞ በእናንተ መሀል ሌላ ሰው? አሁንስ አልሰማም አለችኝ። ያለ አባት አሳድጌ ያለ ሰርግ ስታገባ ምንስ ቢሆን የሴት ልጅ ልታስብለኝ? ማዬ ደግሞ ተነጋግረን የጨረስነውን ነገር የሰው ልጅ አይደለም ከአሜሪካን እዚህ ያለው እንኳን ሲያገባ ያቅሙን ይደግሳል። አሁን ምን ይባላል? ከአሜሪካን ድረስ መጥቶ አልደግስም ማለት ስስት አያስመስልም? ምን አርግ ነው የምትይው ማዬ? እንደ ሌሎቹ አበሾች ስራውን ሳይደብቅ በጽዳት ሰራተኝነት፣ በዘበኝነት፣ በታክሲ ስራ ራሴን ዝቅ አድርጌ ያጠራቀምኩትን ገንዘብ ሰርግ ላይ እንዲጣጣ ሜዳ ላይ አልበትንም ማለት ነው ስት። ቆይ ይልቅ ቡና እየጠጣን እናወራዋለን። ይሄን ነገር እኔም ብሆን አልደግፈውም። አንቺ አልነበርሽ እንደ አንደኛው የሰርግ ተቃዋሚ? አዎ። ታዲያ በመሰረቱ ስታዩ ሰርግ መደገስ ሊቀር የሚገባ ባህል ነው። ዛሬ ምን አገኘሽ? መጀመሪያ ጎጂ ነባር ባህልን ለመቀየር ለህብረተሰቡ ትምህርት ሊሰጥ ሊያምንበትና ቀስ በቀስ እየተለወጠ ሊመጣ ይገባል። የእናትሽን ተመልከች። የስንት ሰው ሰርግ በልተዋል። በዛ ላይ ያላባት አሳድገውሽ ወግ ማረግሽን ማየት ፈልጋችሁ። ጥሩ ጓደኛ የሚመክርሽን ስሚ። ወግ ማረግ ማለት ሰርግ ብቻ ነው? ታዲያ ምንድን ነው? አዎ ለሳቸው ነው። ይህ የሰራሹ ቤት ባጠራቀምሹ ገንዘብ ወደፊት ለልጆች ጥሩ ደረጃ ደርሳለሁ የምትዩ ቲዮሬቲካሊ ልክ ቢሆንም ለሳቸው ግን ምንም ማለት አይደለም። ይልቅ ድርቅ ማለትሽን ትተሽ በደንብ አስቢበትና እሱንም አሳምኙ። ትጎጃቸዋለሽ። እሳቸው ሲጎዱ አንቺም ትጎጃለሽ። አንቺ ስትጎጂ ባልሽም ይጎዳል። እንዲህ እያለ ፈጣሪ በፈጠረው የፍቅር ሰንሰለት ትዳርሽም ደስተኛ አይሆንም። ቆይ መጀመሪያ እሷ ለምን እንደምትጎዳው? የጎረቤት አሜት ይከብዳቸዋል። በዚህ ምክንያት ከማህበራዊ ግንኙነት ራሳቸውን ሊቀንሱ ወይም ሊያገሉ ይችላሉ። ይህንን ተከትሎ ጭንቀት፣ ደም ብዛት ምናምን ሊመጣ ይችላል። ተጎዱ ማለት አይደል? የተባረክሽ ልጅ እንዲህ የልቤን የሆዴን ንገሪያት እስቲ። አንቺ ደግሞ በኃይል አጋነንሽ። በራስሽ ጭንቅላት አትመልከቺው መሲ። ይልቅ እንደሳቸው ሆነሽ አስቢ። አንድ ልጃቸው መሆንሽን ያላባት እንዳሳደጉሽና በእኛ ባህል በተለይ ለሴት ልጅ ወግ ማዕረግ ማለት ሰርግ መሆኑን አትርሺ እባክሽ። እሱ ለሰርግ ያለው አመለካከት ቶታሊ ኔጌቲቭ። አሳምኚው። ካሁን በኋላማ ምን አሳምነዋለሁ? ወስነን ጨርሰናል።
ይሄ ደግሞ ምን አልኩኝ? ማን ነው እሱ? የአንድ ህንጻ ባለቤት ነው። ስራ እንደጀመርኩ ሰው ቤት የህንጻ ተቋራጮችና ባለቤቶች ግብዣ አለ። አንቺም ሰው መታወቂያ ሆንሻል ብሎ ጋበዘኝ። ከዛ ምን እየሰራ ነው? ሰርፕራይዝ ማድረግ ደስ ስለሚለኝ። የምን ሰርፕራይዝ? በቃ የዛሬዋ ተጋባዥ አንቺ ብቻ ነሽ። አይዞሽ፣ ብዙ አትስጊ። እኔ እንደሆንኩ ላጤ ነኝ፣ አንቺም ባልሽ ውጪ። እቺን ምሽት በጥሩ ሁኔታ እናሳልፋታለን በእኔ ውጪ። ያመሃል እንዴ? እኔ ገሌን የማከብር ሰው ነኝ። ከማንም ጋር እንዳገኘው አልተኛም። ካገኘው ጋር የሚተኛ ሰው ማየት ይቀፈኛል። አንድ ቀን ካልወጣሽልኝ ለባሌ ሲመጣ ፎቶን አሳየዋለሁ ነው የሚለው። አቤት ፈላጊና ተፈላጊ ያለመገናኘቱ። እኔ ብሆን አዞርበት ነበር። አንቺ ትቀልጃለሽ። ሄሎ፣ አንቺ ቀይ አበባ ይዘሽ መምጣቱን ስትጠባበቂ እኔ ደግሞ ፎቶሽን ይዤ እጠብቀዋለሁ። ምን አረኩ? በፈጠረ ተወኝ። መፍትሄው በእጅሽ ነበር፣ ልትጠቀምበት አልቻልሽም። አዝናለሁ። እንዴት ማለት ሁሌ ቅዳሜ ዛሬ በጣም ደስ ብሎኛል። ማይ ቤስት ፍሬንድ ኢዝ ካሚንግ። ይኸውልሽ ከአሜሪካ እንደኔ ባጠራቀመው ገንዘብ እዚህ ሀገሩ ላይ ሊጨረጥ ነው። ዋው በጣም ደስ ይላል። ለኔም አንድ ደንበኛ ዲያስፖራ ጨመረልኝ ማለት ነው። ባለትዳር ነው ባሽ። ሁለት ዲያስፖራ
ሚስት ዝጎነች ምን አረዳ አንቺ እንዴት መጣሽ? እኔ እነሱ ምን አገናኝ? እኔ መጣሁት ከደቡብ አፍሪካ። እሺ ሄሎ መሲ። ሄሎ መሲ እንዴት ነሽ? አይሰማም? የት ነው ያለኸው? የጌች መምጣት ሴሌብሬት እያደረግኩ ነው። ጌች ገባ? ያ መቼም ዛሬውኑን አትለውም። ዛሬማ ይደክሟል። ነገ ግን ከኔ ጋር ነው። እንዳንቺም ባይሆንም እንደናፈቀኝ አትርሽ። ባይሆን ጉዳይሽን እስከ ነገ ጨርሽና ነገ ማታ ለኔ ልቀቂ። ዛሬ አባቱ ቤት ነው የሚያድረው። ግድ የለም። አቶ በትረ ሙሴ እንደሆነ በጠዋ ፍርድ ቤት ሲሄዱ ቤትሽ ውሰጂና ናፍቆትሽን ቀንሽ። ኦሆ አንተ አያልቅብም። ጌትዬን አናግረው። ሄይ ሙሌ፣ የት ነህ? የት ነህ? ነገ አሳይሃለሁ። ገና ከመግባት ያየሩኝ I'm tired. ናፍቀኛል። ብዙ የምናወራው ነገር አለ። Okay. See you tomorrow. ቻው ባይ ባይ። ጓደኛዬ እንዴት እድለኛ መሰለኝ! እንዴት ታታሪ ሚስት አለችው። በዚህ ላይ ደግሞ እንዴት ትወዷል። አንተ ብቻ ቀራ። ባክሽን ሚስት አልፈልግም። ባይሆን ከአንቺ አንድ ልጅ ፈልጋል። ልጅ የሚባል ቀልድ እንኳን ለማይጠመኝ ታውቃለህ አይደል? ኖ ቤቢ ሶሪ አም ሶሪ። ከ5 ዓመት በኋላ ማለት ትችላለህ ወንድ ልጅ ቀርቤ ልቤን ሰው ከአንተ ጋር ብቻ ነው። ልጅሽ እንዴት ነው? ደህና ነው። አሁንማ 5 ዓመት ሞላ አይደል? መዋለ ሕፃናት ገብቷል። እናትሽ ናቸው የሚንከባከቡት? እኔማ 4 ዓመት ሙሉ ጥዬው ጠፍቼ። ጎበዝ ነሽ። ያለ አባት አስጠኝ ቅጣይለት በትምህርት ላይ ቆዳ። ኦኬ እኔ ግን አብራችሁ ሄዳችሁ ብትመረመሩ እመርጣለሁ። ሃይ ጌቴ በር ላይ ነው ያለሁት። አገቢ አይ ናውጣና እንሂድ። Just give me a minute. All right. አንድም ነገር አለ።
አንተ ግን ክፉ ነህ። ወይ አትወደኝም አይደል? ዛሬ ነው ያወቅሽ? ከምሬ ነው። ሰው ተቀጥሮ ይቀራል። አዎ አዎ አትሄድ። Hello. Hi. Darisk? All right. I'm coming. አንተ ሞዛዛ የልጄ ልደት ንቀን አይደል የቀረው? መች በደንብ ጠራሽ? ደግሞ ለአምስት ዓመት ልጅ ልደት ከአራት ሚሊት ነው። ትላንትና ከአሜሪካ የመጣ ጓደኛዬ ነው፣ ጌትነት ይባላል። እሷ ባዩሽ ትባላለች፣ የባሩ ባለቤት ናት። ጌት ባዩ መጣ። ምንድን ነው ነገር? I don't know. ምን አይነት ነገር ነው? እንዲሁ ከሰማይ ዱብ ይላል። ባዩሽ ምንም ጥሩ ሰው ቢሆን ሳይሰናበትሽ ጨለት በመሄድ እንዳትረሽ። ስለዚህ በርታ። እዚህ ሀገር እያለሁ አውቃታለሁ። አረ በደንብ እንግባባለን። ታዲያ የልጇ አባት ነው። እንደሱ አይነት ጥያቄ ሳያንሱባታል። የወደድክ ነበር የመሰለኝ። ነው ደህና ነኝ። እኔ በቁጣ ልክልሃለሁ። ቀስ በለ ስራ እንዴት ነው? ደህና ነሽ? ምን ሆናለሁ ብለህ ነው? አንተ ጥላኝ ከጠፋ በኋላ ለራሴና ያው ያለሁት እኔ ብቻ አይደለሁ። ሰው ማመን ትቼ በረታ። በመበርታት የሚችል ነበር። ልጅሽ አባቱ ማን ነው? አባት የለውም። ተነስ እንውጣ። ሙሌ ብቻውን ነው። ሄሎ መሰረት፣ አይሰማም። ሙሌ ላናግሪው፣ ምልክቱን ይነግርሻል። ሄሎ መሰረት፣ ይኸውልሽ ሄሎ። ሀይ መሲ። አቤት። ምን ነው ከባለሽ ጋር ነሽ እንዴ? ለምን አትሆኝም ግን? እንድትወሽማ መፍትሄው አንቺ ጋር።
እሺ አሁን ለማንኛውም ስራ ላይ ነኝ ደውልልሃለሁ ዋው ተመልሻለች አይዞሽ ጌታ ማታ ሰላም ገባችሁ? ስበጠበጥ ነው ያደርኩት። ለነገሩ ባይሽ ሁሉንም ነገር ነግራኛለች። እንዴም ይኸውልህ ዱከሜን ጥሪያችንን በትን ቁጭ ብለን ዱአ እናደርጋለን። አሻል ስጥሩ ሐሳብ ነው። አሁን ምን ይምጣልሽ? ዱከም በሱ በኩል ያለው ተበላሽቶብኝ ነው። እኔ ቤት ባለ 10 ፖሊስ ዶሪ በኔ ሳይድ ያለው ብቻ ነው ትራፊክ ፖሊስ ነው። if accident happens ድራይቨሩን ብቻ ኮንሲደር ያደረገ ስለሆነ ፓሰንጀሩን ለአደጋ ያጋልጠዋል። that's right አሰራዋለሁ ማለት ተበላሽቶ that's not fair By the way, Strandin. True. Yeah. Just tell me detail. Okay, only. More as a shiver me caragalo. Yep. Said this shiver house rent now. Band is late. The Sava Sarata in Chad. And now, let's cash a lane. Let us in a gadget. Let you sketch a lane. And the moon will tell you. Anyway, Layana Nacho, not to Salasar. Nalafa, Kawachikari, Bandu Souk. ከ2500 እስከ 3000 ብር ሳገኛለሁ ሜክ አረጋለሁ። ደሞዛቸው 130 ያ ግን በዶላር እንዳይመስል። በርግጥ ለዚህ ሀገርም ትንሽ ይገርም ነገር እና ቲፕ ከ150 እስከ 200 ሰው በአቬሬጅ 150 ብር ምናምን ያገኛሉ። ያንን አጠራቅመው በ2 ሳምንት ለ7 ይካፈላሉ። አልነገርኩም አይደል? ሶስተኛ ሱቅ እኮ ልከፍት ነው። and you managed ማለት ሶስት ሱቅ ማስተዳደር አይከብድም? አልነገርኩም። ምን መሰለህ መጀመሪያ እንደመጣው ቁጥር 1 ነው ከፈትኩና ከኔ ጋር 1 አመት በካሸርነት ሰራይ ነበር። ስለዚህ የደሞዟና የቲፕዋን እንዳለ ሆኖ ከሱ ቁጥር 20% እንድታገኝ ያደረኩት።
አሜሪካን ሀገር ፍራንቻይዝ ሚሉት ነው ትሎት ይችላል። ሁሉም ነገር እያሟላውላት የማቴሪያል ብክለትንና ሰራተኞችን ለራሷ ትርፍ ስትል ትቆጣጠርልኛለች። ገባ? ሄይ ወርድስ ፈረስ ነው። ፈረስ ነው ማለት ለምን መንገድ ላይ ቆመ? አረጂ ደግሞ ከአሜሪካ ገና መጣ ፈረስ ለምን አስፋልት ላይ ቆመ ትላለች እንዳይሉ ብቻ። ኖ ባለቤት የለውም። ባለቤትማ አለ። ባለቤቱ ጥሎት ነው ማለት። እዛ ሀገር ላይ እኮ አቅም ከሌላ አታስፈልግም። ኦኬ መጣኑን ጣሉት። they just throw it at the middle of the road መሰለኝ። ፈረሱ አቅም ስላጣ ቁስሉ ላይ ያሉትን ዝንቦች የመኪና ንፋስ እንዲያባርለት ነው ማለት አስፋልት ላይ ገባው። that's not fair። ባይ ወደ ሀገርሽ ተመለሽ። ምንም አልበላሽም ቢይ እንጂ። አንቺን ላባላሽ ብዬ ነው እንጂ እኔ በልቻለሁ። በደህና ነው ግን እንዲያቻኩልሽ ያመጣሽ? ነጭን ተጠቂ ቆንጆ ስጋ በላ። ያ ይሁሉ መቃብር እንደገና ምን አየና እነ ድሮ ሻይ ቤቱን በላይ ቁጭ ብሎ መቃብር። ይኸውልህ ባለቤቷ ዱባይ ነበረች። በትንሹ ተነስታ ይኸውልህ የምታየውን ሰራች። አሃይ ዘላ እንዴት ነሽ? ሰላም እንደ መስቀሉ እያዘናጋት መጣላ። እንግዳ አጋጣሚ ነው። ታዋቂ ጓደኛዬ ሰሚራ ምን ይሻላል? ሁሉም ክፍል ተይዘዋል። አንድ ጊዜ ትዝ ይልሃል? ጀማዓ ክፍል አብራችሁ የቃማችሁት ልጅ ያ እንደውም ወሬ ሁሉም የማይገባው ልጅ እሱ ጋር ግቡና ቃሙ። የራሳችሁን ካዳሚ ልክላችሁ ሌላ ሰው አላስገባባችሁ። እንግዲህ ምን ላድርግ? ለሳት ደውል መጣ። ክላሶቹ ተይዘዋል። ምን ችግር? ያ እንዳርገ የሚሉት ሰውዬ ፎቶውን ሳይሰጡ አይቀርም። እንዴት ታወቅሽ? ማታ ከሙሉጌታ ጋር ቀጠሮ ነበራቸው። አምሽቶ ነው የመጣው። እኔ እንጃ ጸባዩ ልጥጥ አለብኝ። አንቺ ደግሞ እሱ እንዴት ያገኘዋል? ሙሌን ምን ሆንክ ብለሽ አልጠየቅሽው? መጀመሪያ ራሴ በደንብ ላስብበታለሁ። ምኑን? አዩ እንዴት ጥሩ ልጅ መሰለች። ከመሰረቴ ጋር ከመተዋወቃችን በፊት ምትሰራበት ቡና ቤት ሄዳለሁ። ጋብዛታለሁ። ቤቴ መታታድር ነበር። አንዳንዴ ገንዘብ እንኳን ሳልሰጣት አብረን እናድር ነበር። You know, she's not like a bad lady. I know. She's so smart. ከመሰረቴ ጋር ግንኙነት ሲጀምር እዛ መሄድ ማቆምኩ። ከዛ አሜሪካ ፕሮሰስ ተሳካልኝና ሄድኩ። አልተሰናበትካትም ወይ? መሰናበት ቪዛው ሲሰጠኝ የተከራየሁትን ቤት ለቀኩ። ከዛ በኋላ ብዙ ጊዜን ከመሰረቴ ጋር ስለማሳልፍ ሄጄ አላውቅም። አሁን እኮ ትላንት ልጅሽ አባቱ ማን ነው? አባት የለውም። ያደረክ ነው ግን don't forget 5 ዓመት ሙሉ ያቆምኩ ሲጋራ ምንም መፍትሄ አይሆነ። አንቺ ደግሞ አልነገረኝም እያልኩሽ ጧትም ሙሉጌታ ጋር አድርሽኛል። መኪና ውስጥ ምንም አላወራንም። ተረጋጊና በደንብ አስረጁ። የአሜሪካን ሀገር የጉልበት ስራ ጭንቅላቱን ካላዛገው በስተቀር የተማረ ነው ይገባዋል።
ይቅርታ መሳደቢያ አይደለም። ለማንኛውም ለብቻችሁ ሆናችሁ ሁሉንም ነገር በግልጽ ንገሪው። እባክሽ ያ ነገረኛ ሰውዬ ጉድ ሳያደርገኝ አይቀርም። ተረጋጊና ኬት እንደጠፋ ማርገዜን አወቅኩ። ላስወርደው ፈልጌ ነበር፣ ግን ከዛሬ ነገ ይመጣል እያልኩ ጠበቅኩኝ። እሱ ግን የውሃ ሽታው ነው ቀረ። ቤቱን በሄድ ያከራዩ ሰዎች ለቋል አሉኝ። ጌችን እኮ በኃይል ነበር የምወደው። ጸባዩ እንደ ሌሎች ወንዶች መሰለ። ከሰማ በቃ ላለማስወረድ ወሰንኩ። በወለድኩ በ3 ወሬ ልጄን ለእናቴ ትቼ ጉዞዬን ወደ ደቡብ አፍሪካ። አሁን ለመሰረቴ ምን ብዬ ነው የምነግራት? ልጅ መሆኑን ካመንክ እውነቱን ንገራት። ልጁ ማይኔ ነው የሚሆነው። ለምን ብላ ትዋሻለች? ችግሩ ለመሰረቴ ምን ብዬ ነው የምነግራት? ድሮ ቡና ቤት ስንዘላዘል ከባል ልጅ ወልጃለሁ ነው የምላት። ነው አዳሚ ነው ባሽማ እንደማንኛውም የቡና ቤት ሴት አታይ። ለማያውቃት ያው የቡና ቤት ሴት ነው። ራይሊ እንዳይመሽብሽ በቃ ይቺ አሮነትሽ ነው እንጨቆረር ነው ያሉት። ገና ስንትና ስንት ታክሲ ይዤ ነው ቤት የምደርሰው። እንግዲህ እንደተነጋገርን ኮስተር ብለሽ አስረጅ። እርግጠኛ ነኝ ይረዳሻል። እንዳልሻል ገታ በጨዋታችሁ መሀል ልግባና እናንተ ግን ከበለጸጉ ሀገር ይልቅ እዚህ ይሻላል ማለቱ አልተዋጠኝም ወይም አልገባኝም። እያሰለጠነው ዓለም መኖር ጥቅሙ ምንድን ነው? እንዴት? ለምሳሌ በትንሹ እንኳን በሞባይል ስልክ ኢንተርኔትን በአፋጣኝ ታገኛላችሁ። እዚህ በኮምፒውተር እንኳን እንደ ልብ በማይገኝበት ሀገር ትመጣላችሁ ወይስ እኛን ለማዘናጋት ነው? አሁን አይ ጥሩ ምሳሌ አነሳ። እዛ ካለ አበሻ የትኛው ነው አንደኛውን ዓለም ስልጣን የሚጠቀሙ? እንዲሁም በቤታቸው ብዙዎቹ ኢንተርኔት አይጠቀሙ። አንድ ነገር ላጫው 6 ዓመት አሜሪካ ውስጥ ሰራ የነበረች ሰው ስራዋን ለቃ ሌላ ስራ ስገባ መንገድ አሳየኛለች ልጅ አለች። ይሄ ታዲያ ምን ይገርማል? መንገዱን አታውቀው ይሆናል። አየህ ይቺ ልጅ ኢንተርኔት ብትጠቀም ያለችበትን አድራሻና መሄድ የምትፈልግበትን ማፕ ኩዌስት ከታ የፈለገችበት አድርሶ ይመልሳት ነበር። ወደ ግራ ወደ ቀኝ ታጠፊ ይላል። ይህ እንግዲህ የሞባይል ስልክ ላይ ጂፒኤስ ብትጠቀም የበለጠ ይቀላል። ለምን ነው የማይጠቀሙት? አየህ የሰፊ ጥናት ይጠይቃል። እኔ እንደማስበው ግን አንድ አበሻ አሜሪካን ሀገር ሲገባ ኑሮውን ለማሸነፍ የሥራ ዙሪት ውስጥ ይገባል። በክሬዲት ከአቅም በላይ የሆነ መኪና፣ ቁሳቁስ፣ ልብስ ምን አለፋ ያገኘውን ይገዛል። ከዛ ዕዳውን ለመክፈል ረዥም ሰዓታትን ይሰራል። ስለዚህ ቴክኖሎጂውን ለማጣጣም ጊዜ አይኖረውም ማለት ነው። ወይ እንደኛ ለተወሰነ ዓመታት ልታይ ሳይል ገንዘቡን በመጠኑም ቢሆን ሰብስቦ የአሜሪካን ዜግነቱን ይዞ ወደ ሀገር ቤት ካልመጣ በቀር። ግን አሜሪካኖች ስለኛ ማለትም ስለ ኢትዮጵያ ምን አይነት ግንዛቤ ነው ያላቸው? አንዳንዶቹ አሜሪካኖች እንኳን ስለ ኢትዮጵያ ይቅርና
ከአሜሪካ ውጭ ስላለው ነገር ምንም ያውቁት ነገር የለም። ስለ ኢትዮጵያ የሚያውቅ አላጋጠማችሁም? አልፎ አልፎ ያጋጥማል። የደወሉላቸው ደንበኛ ቴሌፎን ይሄን አንቺና ሱስ ካንቺ ነው። ይኸውልህ 3 ሰዓት ላይ ሱቄ ዘግቼ ቤቴ ገብቼ የምተኛበት ሰዓት ነው። ዛሬ ግን አንተ ስላለ ነው። ቤቶቹን ግን በደንብ ታውቃቸዋለህ? ምንድነው ጀማሪ ቃኝ መስል እስኪ እሑድ ጠዋት ብዙ ጊዜ ስራ ስለማይኖር ፍራይዴይ ናይት ነው ማለት That's why you know this stuff. I need to know. ለሁለታችን በመረዳሽ እንዴት ነው? እኔ አይታየኝም። አንተ ግን መንዳት ትችላለህ? ማን ይከለክለኛል? አሜሪካን ሀገር ቀጥተህ መንዳት አትችልም። እዚህ ግን ትችላለህ። አሜሪካን ሀገር ዲሞክራሲ አለ ይባላል እንጂ ዲሞክራሲ ያለው እዚህ ሀገር ነው። የት ነው ያለው? የት ነው የተኛው? ዶክተሮች ገብተዋል። አያስገቡሽ? በጣም ተጎድ ደህና ነው። አትጨናነቂ። ትንሽ ግንባሩ ስለመታው ነው ራሱ የሳተው። ግን ደህና ነው። ቢጨንቀኝ እኮ ነው የደወልኩልሽ። ተጎድቷል እንዴ? አዎ ራሱ ስቷል። ጓደኛው እሷ ነች? አዎ እሷ ናት። ባዩሽ እባላለሁ።
ምን ሆነ ነው የጠፋችው? ስልኳም አይነሳም። ባሏ ደብረ ዘይት መንገድ ላይ የመኪና አደጋ ደርሶበት ሐኪም ቤት ነበር። ሐኪም ቤት? አሁን ግን ተሽሎት በሶስተኛ ቀኑ ወደ ቤት ገብቷል። እቺን ያዛት። የባሏን ስልክ ታውቀዋለህ? ይጋብዘኛል፣ ገንዘብ ከሌለኝ ይሰጠኛል። በቃ እኔም ደግሞ ገንዘብ በሌለው ሰዓት በነፃ እወጣለሁ ነበር። በዚህ አይነት ሁኔታ 1 ዓመት ያህል አብረን አሳለፍን። ከመላመዳችን የተነሳ ሁለታችንም ስለምንሰክር ሳናቀው ካለ ኮንዶ ብንወጣ ነበር። በዚህ መሀል ምን እንደሆነ ሳላውቅ ጌች ጠፋ። ከዛሬ ነገ ይመጣል ስል ማርገዜን አወቅኩ። ልፈልገው ቤቱ ድረስ ሄደ። የአካባቢው ሰዎች መልቀቁን ነገሩ። በጨዋታ መሀል የሚሰራበትን መስሪያ ቤት ነግሮኝ ስለነበር ሂጄ ጠየቁኝ። ግን መስሪያ ቤትም እንደለቀቀ ነገሩ። ከዛማ ለካስ ሳላውቀው በኃይል ወድጄው ነበር። ጌች ከኔ ይጃል ለራሴ ቃል ገባሁ። ልጁን ለብቻዬ ላሳድገው። ይኸውልሽ ታዲያ ሳላስበው በጠፋ በ6 ዓመቱ በመከራ ባፈሸውበት ቡና ቤት ውስጥ ብቅ አለ። ዋናው እንኳን አንተን ፈጣሪ ያተረፈ። ባለፈው ባልደሰትም ከዚህ በኋላ ስለምደሰት ተቀብያለሁ። ይልቅ እኔን የሚያስጨንቀኝ ሌላ ነገር አለ። ታውቃለህ። ሚስት ጥሩ ሴት ናት። በስሜት ተገፋፍቼ ብዙ ፈተንኳት። እሷ ግን የምትበገር ሴት አይደለችም። በዚህ ሰዓት ልል የፈለጉት ጥሩ ትዳር ይሁንላችሁ ብቻ ነው። ለእሷም ቢሆን በአንተ በኩል ይቅርታ ጠይቅልኝ። ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ